ውጤት። ሰላም የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁልን? የዕለተ አርብ ስፖርታዊ መረጃዎችን ከአሁን ስፖርት እየዘን መጥተናል። በትላንትናው ዕለት በርካታ ጨዋታዎች ተደርገው ነበር። በኮንፈረንስ ሊግ እንዲሁ ደግሞ በዩሮፓ ሊጉ የተደረጉ ጨዋታዎች አሉ። በተለይም በዩሮፓ ሊጉ በኦልድ ትራፎርድ የተደረገው እጅግ በጣም ድራማዊ ምሽትን በትላንትናው ዕለት ነው መመልከት እየቻለው። ማንቸስተር ዩናይትድ በሜዳውና በደጋፊዎች ፊት ኦሎምፒክ ሊዮንን አስተናግዶ 5-4 በሆነ ውጤት ያሸነፈበትን ውጤት የተመለከትን ሲሆን እጅግ በጣም አስገራሚን ጨዋታ በትላንትናው ዕለት በኦልድ ትራፎርድ መመልከትም ችለናል። ቲያትር ኦፍ ድሪምስ ትላንትና ሌላኛዋን ምሽት እንግዲህ አስተናግዳ 5-4 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር በአግሪጌት እንግዲህ አሸንፎ 7-6 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፉን አረጋግጧል። ያንጌ ፖስቴኮግሉም ቲም ቶተንሃም ሆትስፐርስ ከሜዳው ውጪ 1-0 በማሸነፍ ወደ ቀጣዩ ዙር ማለፍ የቻለ ሲሆን በኮንፈረንስ ሊጉ ቼልሲ ምንም እንኳን በሊጋ ዋርዛዋ በሜዳውና በደጋፊዎች ፊት ቢሸነፍም በአግሪጌት 4-2 በሆነ ውጤት ወደ ቀጣዩ ዙር ማለፉን ነው ማረጋገጥ የቻለው። የማንቸስተር ዩናይትድና ኦሎምፒክ ሊዮን ጨዋታን በሰፊው የምንመለከት ይሆናል። ተጫዋቾች እንዲሁም ደግሞ አሰልጣኙ የተለያዩ ሀሳባቸውን እየሰጡ ሲሆን ተጫዋቾች እነ ኮቢ ማይኖና ሃሪ ማጉዌር፣ ሌኒ ዮሮ የመሳሰሉ ተጫዋቾች እጅግ በጣም ድራማዊ ምሽት ነበር፣ እጅግ በጣም ደስ የሚል እንዲሁም ደግሞ ሁሌም የማድረሰው ጨዋታ ሲሉ ነው ሀሳባቸውን መስጠት እየቻሉት። ከዚህም ወጣ ስንል ወደ የክለቦች መረጃዎቻችን ስንገባ የተለያዩ የክለብ መረጃዎችን ይዘን ቀርበናል። አርሰናል፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ሊቨርፑል፣ ቼልሲ የመሳሰሉ ክለቦችን መረጃ ይዘን የቀረብን ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። በትናንትናው ዕለት ተጠባቂ ጨዋታዎች ነበሩ። በዩሮፓ ሊጉ እንዲሁም ደግሞ በኮንፈረንስ ሊጉ የተደረጉ ጨዋታዎች ነበሩ። የዩሮፓ ሊግ ጨዋታዎችን ስናስቀደም ትላንትና ላዚዮ በሜዳውና በደጋፊዎች ፊት ቦዶ ግሊመንትን አስተናግዶ ነበር። 3-1 በሆነ ውጤት ቢያሸንፍም በአጠቃላይ በአግሪጌት 3-3 መሆን ቻሉ። በፔናልቲ ቦዶ ግሊመንት አሸንፈው ማለፉን ነው የተመለከት ነው። 3-2 በሆነ ውጤት በፔናልቲ አሸንፈው ወደ ቀጣዩ ዙር ማለፋቸውን ቦዶ ግሊመንት በትላንትናው ዕለትም ማረጋገጥ ችሏል። ላዚዮ ምንም እንኳን በሜዳውና በደጋፊዎች ፊት ጨዋታውን ለመቀልበስ ቢጫወትም እንግዲህ እድል ሊቀናው አልቻለም። በትላንትናው ዕለት ተሸንፎ እንግዲህ ከውድድር ውጪ መሆኑን ነው መመልከት እየቻለው። ሌላኛው በጀርመን የተደረገው የኢንትራንክ ፍራንክፈርትና የቶተንሃም ጨዋታ ነበር። በመጀመሪያው ዙር አጋማሽ በ43ኛው ደቂቃ ላይ ዶሚኒክ ሶላንኬ የተገኘችዋን ፔናልቲ ወደ ጎልነት በመቀየር እንግዲህ ብቸኛዋን ጎል በማስቆጠር 1-0 ማሸነፍ ቻሉ። በመጀመሪያው ጨዋታ አንዳቻ መጠናቀቃቸው ተከትለው በአግሪጌት 2-1 በማሸነፍ የአንጌ ፖስቴኮግሉ ቲም ወደ ቀጣዩ ዙር ማለፉን በትላንትናው ዕለት ማረጋገጥ ችሏል። በዚህ ዓመት እንግዲህ በእንግሊዝ ፕሪሚየር ሊግ ከባድ ጊዜን እያሳለፈ ቢገኝም በዩሮፓ ሊጉ ግን ወደ ግማሽ ፍጻሜን ትኬት መቁረጥ ችሏል። አሰልጣኝ አንጌ ፖስቴኮግሉ በዚህ ዓመት ምናልባት ይህንን ዋንጫ ያነሱ ሲሆን የምንመለከት ነው የሚሆነው። ነገር ግን በአሁኑ ሰዓት ላይ ጥሩ ደረጃ ላይ መድረስም ችሏል። ጀምስ ማዲሰን በጉዳት ምክንያት ተቀይሮ መውጣት ችሏል። በ45ኛው ደቂቃ ላይ ባጋጠመው ጉዳት ምክንያት ተቀይሮ የወጣ የቶተንሃም ተጫዋች እንደነበረ መመልከት ችለናል። ሌላኛው ተጠባቂው እጅግ በጣም በርካቶች ሲጠብቁት የነበረው የማንቸስተር ዩናይትድና የኦሎምፒክ ሊዮን ጨዋታ ነበር። እጅግ በጣም አስገራሚው እንግዲህ 120 ደቂቃዎችን የፈጀው ይህ የኦልድ ትራፎርዱ ቲያትር ኦፍ ድሪምስ ላይ የተደረገው ጨዋታ አስገራሚ እንዲሁም ደግሞ ቲያትር የበዛበት ጨዋታ ነበር። ማንቸስተር ዩናይትድ ጎል ለማግባት ገና 10 ደቂቃዎች ብቻ ነበር የፈጀበት። ከአሌሃንድሮ ጋርናቾ የተሸገረውን እጅግ በጣም አስገራሚ ኳስ ማኑኤል ኡጋርቴ በማስቆጠር በ10ኛው ደቂቃ ላይ 1-0 መምራት ቻሉ። ከዛ የመጀመሪያው አጋማሽ ሊጠናቀቅ ሽርፍራፊ ሰከንዶች ሲቀሯቸው በ45ኛ ፕላስ ዋን ላይ ዲያጎ ዳሎ የተሻገረለትን ኳስ እንግዲህ በማስቆጠር 2-0 መምራት ቻሉ። ሃሪ ማጉዌር ነበር እቺኛውን ጎል አሲስት ማድረግ የቻለው። ከዛ በሁለተኛው አጋማሽ ተለውጠው የገቡት ኦሎምፒክ ሊዮኖች በ71ኛውና በ77ኛው ደቂቃ ላይ በቶሊሶ እንዲሁም ደግሞ በታግላቪኮ ጎሎች 2-0 የነበረውን ጨዋታ ወደ 2-አቻ መቀየር ቻሉ። በተለይም በሁለተኛው አጋማሽ የተለየ ኦሎምፒክ ሊዮንን ነበር መመልከት እየቻለው። በዚህም 30 ደቂቃዎች ተጨመሩ። በተጨማሪ 30 ደቂቃዎች ላይ በ104ኛና በ109ኛው ደቂቃ ላይ ሪያን ቸርኪ እንዲሁም ደግሞ ተቀይሮ የገባው አሌክሲ ላካዜት በትላንትናው ዕለት 2 ጎሎችን በማስቆጠር 4-2 መምራት ቻሉ ኦሎምፒክ ሊዮኖች። በዚህም ኦሎምፒክ ሊዮን እጅግ በጣም አስገራሚ በነበረው ምሽት ያልፋል ተብሎ ቢጠበቅም ብሩኖ ፈርናንዴዝ በ114ኛው ደቂቃ ላይ በፔናልቲ በማስቆጠር 4-3 ጨዋታውን ማድረግ ቻለ። በ120ኛው ደቂቃ ላይ ኮቢ ማይኖ
ከካርሎስ ካሴሚሮ የተሻገረለትን ኳስ በማስቆጠር አቻ ማድረግ ቻለ። ማለትም 4 አቻ መሆን ቻሉ። ነገር ግን ሽርፍራፊ ሰከንድ በቀረበት ሰዓት ላይ የተከላካይ ስፍራ ተጫዋች የሆነው እንግሊዛዊው ሃሪ ማጓየር የመጨረሻውና አምስተኛውን ጎል በማስቆጠር እንግዲህ የጨዋታው ልዩነት ፈጣሪ ጎልን በማስቆጠር ማሸነፍም ችሏል። እጅግ በጣም ድራማዊ ምሽትን ነው መመልከት እየቻለው። በ90 ደቂቃዎች 4 ጎሎችን መመልከት ብንችልም በተጨማሪ 30 ደቂቃዎች ውስጥ 5 ጎሎችን በማስመልከት እንግዲህ እጅግ በጣም አስገራሚውን ጨዋታ ማንቸስተር ዩናይትድ በቲያትር ኦፍ ድሪምስ በትላንትናውም ሌላ የጨዋታ ቀልበሳን መመልከትም ችሏል። እነዚህ ሁለቱ ክለቦች የተለያዩ ስታቲክሶች ነበራቸው። በመጀመሪያው አጋማሽ በሁሉም ነገር ረገድ ማለት ይቻላል ማንቸስተር ዩናይትድ እየተሻለ ነበር። በሁለተኛው አጋማሽ ግን ኦሎምፒክ ሊዮን እየተሻለ ነበር። በአጠቃላይ 59% ቦል ፖሰስ ማድረግ ችሎ ነበር በኦልድ ትራፎርድ። ኦሎምፒክ ሊዮን 41%ን ማንቸስተር ዩናይትድ ነው መያዝ እየቻለው። 21 ሙከራዎችን ነው በአጠቃላይ ሁለቱም ክለቦች ማድረግ እየቻሉት። ማንቸስተር ዩናይትድ 8 እንዲሁም ደግሞ ኦሎምፒክ ሊዮን 9 ኦን ታርጌት ሙከራዎችን ማድረግም ችለው ነበር። በ89ኛው ደቂቃ ላይ የጨዋታው ኢንሲደንት ምናልባትም ለውጥ ያመጣቸው እንግዲህ የቶሊሶ በሁለት ቢጫ ካርድ ምክንያት በቀይ ካርድ ከሜዳ መውጣት ነው። የተጫዋች በ89ኛው ደቂቃ ላይ በሰራው ጥፋት ምክንያት በቀይ ካርድ መውጣቱ ምናልባት ኦሎምፒክ ሊዮንን ያሳሳበትን ውጤት ነበር እያስመለከተን። በዚህም እንግዲህ ትላንትና ማንቸስተር ዩናይትድ አሸንፎ መምጣት ችሏል። ከጨዋታው በኋላ የተለያዩ የተሰጡ ሀሳቦች ነበሩ። አሰልጣኝ ሩበን አሞሪም ኦልድ ትራፎርድ ላይ አብቅቷል አይባልም ሲል ነው ሀሳቡን መስጠት እየቻለው። የማንቸስተር ዩናይትድ ዋና አሰልጣኝ የሆነው ሩበን አሞሪም ከድሉ በኋላ እዚህ አብቅቷል የሚባል ነገር የለም ሲሉ ተደምጧል። በስቴዲየማችን የመጨረሻ ፊስካ ካልተነፋ ነገሮች በጭራሽ አብቅቷል አይባሉም ሲል አሰልጣኝ ሩበን አሞሪም ተናግሯል። ሃሪ ማጓየር አጥቂ ያደረግንበት ምክንያት በጭንቅላት ገጭቶ ማስቆጠር የሚችል ብቸኛው ተጫዋቾቻችን እሱ ስለሆነ ነው ሲሉም ሀሳባቸውን ሰጥተዋል። ማጓየርም ሲናገር ለማመን የሚከብድ ድንቅ ጨዋታ ነበር ሲል ነው የተናገረው። የማንቸስተር ዩናይትድ የማሸነፊያ ግብን ያስቆጠረው ሃሪ ማጓየር የምሽት ጨዋታው አስደናቂ እንደነበረም ገልጿል። ጨዋታው አስደናቂ ነበር ያለው ሃሪ ማጓየር ጨዋታውን ተቆጣጥረናል፣ ሶስተኛውን ግብ የሚሆን ግብ እድሎችን ነበሩን ሲል የተናገረ ሲል ኦሎምፒክ ሊዮን ጥሩ እግር ኳስ መጫወት የገለጸው ማጓየር ነገር ግን እነሱን አስቁመን በጥሩ መንፈስ ጨዋታውን ቀልበሰናል ሲል ነው የተናገረው። ኮቢ ማይኖ በበኩሉ የማይታመን ውጤት ቀልበሳ ነው ያሳየ ነው ሲል ሀሳቡንም ሰጥቷል። አክሎም ኳስ አንድ ደረሰችኝ በቻልኩት አቅም ለመረጋጋት ሞከር ያለውም ሲል የአራተኛውን ጎል ያስቆጠረው ኮቢ ማይኖ ተናግሯል። ጨዋታውን የህይወቴ እብደት እየተሞላበት ጨዋታ ነው ሲል የገለጸው ደግሞ ሌኒ ዮሮ ነው። ምን እንደፈጠረ እስካሁን ድረስ ማመን አልቻልኩም ሲልም የተናገረው። ማንቸስተር ዩናይትዶች በሊጉ ወጣት ተጫዋቾችን እንደሚጠቀሙም ተገልጿል። ማንቸስተር ዩናይትድ በቀሪው የፕሪሚየር ሊግ መራግብር ወጣት ተጫዋቾችን እንደሚጠቀም አሰልጣኝ ሩበን አሞሪም ተናግሯል። አሰልጣኙ በሰጡት አስተያየትም ቡድናቸው በቀጣይ ሙሉ ትኩረት ዩሮፓ ሊጉ ላይ እንደሚያደርጉም አረጋግጧል። ፕሪሚየር ሊግ ላይ የአካዳሚ ተጫዋቾችን እንጠቀማለን ያሉት አሰልጣኝ ሩበን አሞሪም አሁን ግዴታ ሙሉ ትኩረታችን ዩሮፓ ሊጉ ላይ ማድረግ አለብንም ሲል ነው የተናገረው። ግማሽ ፍጻሜ ከደረሰ የግድኑ ውድድሩ ማሸነፍ አለበት ሲሉም ነው ሀሳባቸውን የሰጡት። በዚህ ስቴዲየም ምንም ነገር መፈጠር እድል አለው፣ ዛሬም እነሆ ይህ ነገር ነው የሆነው ሲሉ ሀሳባቸውን የሰጡ ሲሆን ሃሪ ማጓየር ወደፊት ስላጋጠመው እሱን አንድ ነገር የሳጥን አጥቂ እንጂ እንደ ተከላካይ አይቼ አላውቅም ነው የተናገሩት። እሱን ሳጥን ውስጥ ምን ማድረግ እንዳለበት ጠንቅቆም ያውቃል ሲሉ ስለ ሃሪ ማጓየር አሰልጣኝ ሩበን አሞሪም ተናግሯል። ደጋፊዎቻችን ይህችን ቀን ለዘላለም ያስታውሷቸዋል። የአውሮፓ መድረክ ጨዋታ በኦልድ ትራፎርድ ምንጊዜም የተለየ ስሜት አላቸው። ይህ ክለብ የተሻለ ነገር ይገባዋል፣ ወደሚገባው ቦታም ለመመለስ የምንችለውን ሁሉ እናደርጋለን ሲል ዲያጎ ዳሎም ተናግሯል። ይህ ሁሉ ነገር ሊቀየር የሚችልበት ቅጽበት ነው። አንዳንድ ጊዜ ለታክቲክ እንዲሁም አካላዊ ጉዳዮች ይበልጥ ትኩረት እንሰጣለን። ትኩረት የምንሰጥ ከሆነም ሆኖም እንደዚህ አይነት ቅጽበቶችን የጨዋታ አቀራረብ እንዲሁም ደግሞ አስተሳሰብ ለዘላለም ይቀይሩታል። በጨዋታው ላይ ብዙ ነገሮች የተበላሹ ሆኖ ዋናው ነገር አሸንፈው ወደ ቀጣዩ ዙር ማለፋችን ነው። በሊጉ ሽንፈቶች እናስተናግዳለን። በአውሮፓ መድረክ ግን ድንቅ ግስጋሴን እያሳየን እንግዳ ነገሮችን እያሳየን እንቀጥላለን። ጨዋታው ጥሩ የሚባል መልኩ ነበር የጀመርነው፣ ነገር ግን ዘላቂ የሆነ ብቃት አላሳየንም። ብዙ ልናሻሽላቸው የሚገቡ ነገሮች ነበሩ። ሉክሾ በዛሬው ጨዋታ ላይ ሊሰለፍ ግድ ይል ነበር። እናም ናይሰር ማዝራዊ በግል ችግር ምክንያት እሱን ቀይረን ልናስወጣው ተገድናል። ሊንድሎፍ የግል ችግር ስላጋጠመው በረፍት ሰዓት ቡድኑን ጥሎ ሄዷል ሲል ነው ሀሳቡን መስጠት እየቻለው አሰልጣኝ ሩበን አሞሪም። ብሩኖ ፈርናንዴዝ በጥቂቱም ቢሆን የድካም ስሜት ውስጥ እንዳለ ተረድቻለሁ፣ ስለዚህ በሱ ጉዳይ ጠንቃቃ ልንሆን ይገባል። አትሌቲኮ ቢልባኦ ከዚህ ቀደም በስፖርቲንግ ሊዝበን ሳለሁ በወዳጅነት ጨዋታ ተፋለም ያለው እናም እሱን እጅግ ቴክኒሻል እንደሆኑ እንዲሁም ደግሞ አደገኛ ሁለት የክንፍ ተጫዋቾች እንዳላቸው አውቃለሁ። እናም
ዛሬ ይበልጥ ሰፊ እንወስዳለን ሲል ነው አሰልጣኝ ሩበን አሞሪም እየተናገሩት። አሰልጣኝ ፓውሎ ፎንሴካ የተሻለ ውጤት እየገባን ነበር ሲሉ ነው እየተናገሩት። የኦሎምፒክ ሊዮኑ ዋና አሰልጣኝ የሆኑት ፓውሎ ፎንሴካ በማንቸስተር ዩናይትድ የገጠማቸው ሽንፈት እጅግ አሳዛኝ ሲሉ ነው የገለጹት። የተሻለ ውጤት እየገባን ነበር ያሉት አሰልጣኝ ፓውሎ ፎንሴካ በጣም አሳዛኝ ነው፣ ነገር ግን በጨዋታው ጥሩ ስራ ኮርቻለሁ ሲሉ ነው እየተናገሩ። አክሎም በጨዋታው ምን እንደተፈጠረ ለመረዳት በጣም ከባድ ነው፣ እውነት ለመናገር ጨዋታውን ያሸነፈን መስሎኝ ነበርም ሲሉ ነው የተደመጡት። ሌላኛው አትሌቲክ ቢልባኦ ከሬንጀርስ ጋር ያደረጉት ጨዋታ ነበር። አትሌቲክ ቢልባኦ 2-0 በማሸነፍ ወደ ቀጣዩ ዙር ማለፉን ነው ያረጋገጠው። በመጀመሪያ ዙር ጨዋታ 0-0 እየተጠናቀቀው ይህ ጨዋታ በትላንትናው ዕለት 2-0 በማሸነፍ አትሌቲኮ ቢልባኦ ወደ ቀጣዩ ዙር ማለፍም ችሏል። በኮንፈረንስ ሊግ በተደረገ ጨዋታ ፊዮረንቲና ከሴልጅ ጋር ያደረጉትን ጨዋታ 2-2 በሆነ ውጤት ነው ማጠናቀቅ እየቻሉት። በሜዳቸውና በደጋፊዎች ፊት ነው ይህ ውጤት መጠናቀቅ እየቻለው። በዚህም ሴልጅ ወደ ቀጣዩ ዙር እንግዲህ ማለፍ አልቻለም። ፊዮረንቲና በአጠቃላይ 4-3 በሆነ ውጤት በማሸነፍ ነው ወደ ቀጣዩ ዙር ማለፍም እየቻለው። ሪያል ቤቲስም ጨዋታ ነበረው ከሜዳው ውጪ። በዚህም እንግዲህ በአጠቃላይ 3-1 በሆነ ውጤት በማሸነፍ ትላንትና ደግሞ 1-1 በሆነ ውጤት በማጠናቀቅ ጨዋታውን ሪያል ቤቲስ በኮንፈረንስ ሊጉ ወደ ግማሽ ፍጻሜ ያለፈም ሌላኛው ክለብ መሆኑን ማረጋገጥም ችሏል። ቼልሲ ትላንትና በሜዳውና በደጋፊዎቹ ፊት ከሊጋ ዋርዛዋ ጋር ያደረገውን ጨዋታ ምንም እንኳን 2-1 በሆነ ውጤት ቢሸነፍም በአጠቃላይ ውጤት በአግሪጌት 4-2 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፉን ነው በትላንትናው ዕለት ያስመለከተን። በሜዳቸውና በደጋፊዎቹ ፊት ብቸኛውን ጎል ማርኮ ኩኩሬላ ነው ማስቆጠር እየቻለው። በዚህም 2-1 በሆነ ውጤት በሜዳቸው መሸነፋቸውን ተመልክተናል። ቼልሲዎች ምንም ያልተጠበቀ ውጤት ነበር በዚህ ትላንትና የተመለከትነው። በቦል ፖሴሽን እየተሻለው የነበረው ቼልሲ በሙከራም እየተሻሉ ነበር። 71% ቦል ፖሰስ ማድረግ ችሎ ነበር የአሰልጣኝ ኤንዞ ማሬስካው ቼልሲ 16 ሙከራዎችን እያደረገ ሲሆን 8ቱ ኦን ታርጌት ነበሩ። ማርኮ ኩኩሬላ ትላንትና ጎል ከማስቆጠርም ውጪ በ42ኛው ደቂቃ ላይ ጎል ቢያስቆጥርም ሌላኛውን ጎል በቫር ምክንያት ከጨዋታ ውጪ እንደሆነ ነው እየተረጋገጠ የሚገኘው። ምንም እንኳን ግን ትላንትና ተከታታይ ሽንፈቱን እያስተናገደም ይገኛል። ቼልሲ በዚህ ዓመት የመጨረሻ ጊዜያትን እንግዲህ እየተፈተነ ነው የሚገኘው። ከአራተኛ ደረጃ ወደ 6ኛ ደረጃ ላይ በፕሪሚየር ሊጉ መውደቅ እየቻለው ወደ ታች ዝቅ ማለት እየቻለው ቼልሲ በአሁን ሰዓት ላይ በእንግሊዝ ፕሪሚየር ሊግም ከባድ ጊዜን እያሳለፈ ይገኛል። ወደ አውሮፓ ቻምፒየንስ ሊግ ለመመለስ የሚደረገው ጥረት ላይ እየተንገዳገደ ከሚገኘው ሌላኛው ክለብ አንደኛው ቼልሲ መሆኑን ነው እየተመለከተን የምንገኘው። ከኖቲንጋም ፎረስት ቀጥሎ በትላንትናው ዕለት በኮንፈረንስ ሊጉም በሜዳውና በደጋፊዎች ፊት ሽንፈትን አስተናግዶ ነበር። ነገር ግን ወደ ቀጣዩ ዙር ማለፉን ነው መመልከት እየቻለው። በዚህም የመጀመሪያ የኮንፈረንስ ሊግ ሽንፈቱን ነው በትላንትናው ማስተናገድ እየቻለው። እስካሁን ድረስ የነበረው 100% የማሸነፍ ነጻሬ ነበር። ነገር ግን ትላንትና በሜዳውና በደጋፊዎች ፊት ሊጋ ዋርዛውን መሸነፉን ነው መመልከት እየቻለው። እስካሁን ድረስ በአውሮፓ ውድድር ላይ ያልተሸነፈው ብቸኛ ክለብ ማንቸስተር ዩናይትድ እንደሆነ በትላንትናው ዕለት ማስመስከርም ችሏል። ማንቸስተር ዩናይትድ በግማሽ ፍጻሜው አትሌቲኮ ቢልባኦ ጋር የሚጫወትም ነው የሚሆነው። ከሁለት ሳምንት በኋላ በሚደረገው የግማሽ ፍጻሜ ጨዋታ ማንቸስተር ዩናይትድ ከስፔኑ ክለብ አትሌቲኮ ቢልባኦ ጋር የተደለደለም ነው የሚሆነው። ቀጣይ ጨዋታዎችን እንግዲህ ሲደርስ የምንመለከትም ነው የሚሆነው። ዴክላን ራይስ ምላሻችን በሜዳ ላይ ነበር ሲል ሀሳቡን ሰጥቷል። ከትላንትናው ጨዋታ በኋላ የመድፈኞቹ የመሀል ሜዳ ተጫዋች የሆነው ዴክላን ራይስ ከድሉ በኋላ በሰጠው አስተያየት ምላሽ የሰጠነው በሜዳ ላይ ነው ሲል ተደምጧል። ታሪካዊ ምሽት ነበር ሲል የበርነማውን ድል የገለጸ ሲሆን ዴክላን ራይስ ውጤቱን ስለመቀየር ብዙ ሲያወሩ ነበር፣ የኛ ምላሽ ግን በሜዳ ላይ ብቻ ነበር በማለት ሀሳቡንም ሰጥቷል። ሻምፒየንስ ሊጉን ማሸነፍ እንችላለንም ተብሏል። በደርሶ መልስ መርሃ ግብር የጨዋታው ኮከብ በመባል የተመረጠው ዴክላን ራይስ በአሰልጣኝ ሚኬል አርቴታ እምነት አለን ሲል ተናግሯል። ይህን ክለብ በቀጣይ ዓመታት ተአምር ይሰራል ሲል የገለጸው ዴክላን ራይስ በአሰልጣኝነት ሙሉ እምነት አለኝ ሲልም ሀሳቡን ሰጥቷል። ዴክላን ራይስ በመጨረሻም የአውሮፓ ሻምፒየንስ ሊጉን ማሸነፍ እንፈልጋለን በማለትም አስተያየቱንም ነው የሰጠው። ሚኬል አርቴታ የእግር ኳስ ዘመኔ ምርጡ ምሽት ነበር ሲል ከጨዋታው በኋላ ነው የተናገረው። የመድፈኞቹ አሰልጣኝ የሆነው ሚኬል አርቴታ ቡድናቸው ባስመዘገበው ውጤት ሊኮሮ እንደሚገባ ከጨዋታው በኋላ አስገንዝቧል። ምሽቱን የእግር ኳስ ዘመኔ ምርጡ ምሽት ሲል በማለት የገለጸው ሚኬል አርቴታ በዚህ መልኩ ሪያል ማድሪድን በማሸነፋችን ልንኮራ ይገባል ሲልም ሀሳቡን ሰጥቷል። ስለቀጣይ ተጋጣሚያችን ፒኤስጂ የተጠየቁት ሚኬል አርቴታ ከየትኛው ቡድን ጋር መፎካከር እንደምንችል በምሽቱ ጨዋታ አሳይተናልን በማለት ነው አጭር መልስ መስጠት የቻሉት። ካርሎ አንቸሎቲ አርሰናል ዋንጫ እንደሚያነሳ ይፈልጋል ሲልም አሰልጣኝ ሚኬል አርቴታ ነው የተናገረው። የመድፈኞቹ አሰልጣኝ ሚኬል አርቴታ አሰልጣኝ ካርሎ አንቸሎቲ ከጨዋታው በኋላ
እንዳበረታታቸው ገልጸዋል። አሰልጣኝ ካርሎ አንቸሎቲ አሁን አርሰናል ዋንጫውን እንዲያነሳ እፈልጋለሁ ብሎ ነግሮኛልም ሲል አስተያየታቸውን ሰጥተዋል። ካርሎ አንቸሎቲ በበኩላቸው አርሰናል ግማሽ ፍጻሜ መድረስ ይገባቸዋል፣ ከኛ እየተሻሉም ነበሩ ሲሉ ነው የተደመጡት። አስከፊው የእግር ኳስ መልክ የምናይበት ጊዜ ላይ ነን ሲሉ ተናግሯል። በደርሶ መልስ በአርሰናል የተረቱት ሎስ ብላንኮቹ ዋና አሰልጣኝ ካርሎ አንቸሎቲ አርሰናል ማሸነፋቸው ተገቢ ነው ሲሉ ነው የገለጸው። ቡድናቸው የተሻለውን ማድረግ የገለጹት አሰልጣኝ ካርሎ አንቸሎቲ ነገሮች መለወጥ ሳንችል ቀርተናል፣ አርሰናሎች ቀጣዩን ዙር ማለፍ እየገባቸውም ነበር ሲሉ ነው የተናገሩት። እግር ኳስ ሁለት ገጽ ባህሪያት አሉት በማለት የተገናገሩት አሰልጣኙ ላለፉት ዓመታት ያሳለፍናቸው የደስታ ጊዜያት አንዱ ሲሆን ሁለተኛው አስከፊው የእግር ኳስ መልክ የምናይበት ጊዜ ላይ ነን ሲሉ ነው የተናገረው። ቡድናቸው ከሻምፒየንስ ሊግ ቢሰናበትም ካርሎ አንቸሎቲ አሁን ከላሊጋው እንዲሁም ደግሞ ከኮፓ ዴላሬም ለዓለም ክለቦች ዋንጫም እንደሚፋለሙ ነው እየገለጹ የሚገኙ። ስለ ቆይታቸው እየተጠየቁት አሰልጣኙ አላውቅም፣ ማንም ማወቅም አልፈለገም ሲል ነው ምላሻቸውን የሰጡት። ቡካዮ ሳካ ዋንጫውን ማሸነፍ እንፈልጋለን ብሏል። የመድፈኞቹ አንድ ግብ ያስቆጠረው ቡካዮ ሳካ ቡድናቸው ዋንጫ ማሸነፍ እንደሚችል ነው የገለጸው። የአውሮፓ ምርጡን ቡድን በሜዳችን እንዲሁም ደግሞ ከሜዳችን ውጪ ማሸነፍ እንደምንችል አሳይተናል ሲል ቡካዮ ሳካ የተናገረ ሲሆን አርሰናል የሻምፒየንስ ሊግ ዋንጫውን ማሸነፍ ይችላል የሚለው ቡካዮ ሳካ ይህንንም ማድረግ እፈልጋለሁ ሲል ነው የተናገረው። አሰልጣኝ ሚኬል አርቴታ ያለ ፔፕ ጋርዲዮላ እዚህ አልሆነም ነበርም ሲል ፔፕ ጋርዲዮላን አወድሷል። የአሰልጣኝ ሚኬል አርቴታ ያለ አሰልጣኝ ፔፕ ጋርዲዮላ አሁን ያለውበት አልሆነም በማለት ነው የተናገረው። ክብሩን አሰልጣኝ ፔፕ ጋርዲዮላ ይውሰድ ያሉት አሰልጣኝ ሚኬል አርቴታ ያለሱ አሁን ላይ ቦታ አላገኝም ነበር በማለት ነው የተናገሩት። ከፔፕ ጋርዲዮላ ጋር ዛሬ ጠዋት በስልክ አውርተን ነበር ያረጋገጡልኝ አሰልጣኝ ሚኬል አርቴታ እሱ አመስጋኝ ነኝ ሲሉ ነው የተደመጡት። ምክትል አሰልጣኝ ያደረገኝ እሱ ነው፣ እሱ አሪያዬ ነው። ዛሬ የተፈጠረው ነገር ሁሉ የተፈጠረው በሱ ምክንያት ነው ሲል ስለ ትናንትናው ጨዋታ ሀሳባቸውን ሰጥቷል። አርሰናሎች ለመከላከል ነበር የመጡት ሲል ሉካስ ቫስከስ ተናግሯል። ጨዋታውም ከባድ ነበር ሲል ነው የገለጸው። የሎስ ብላንኮቹ ተጫዋች እንዲሁም ደግሞ ካፒቴን የነበረው ሉካስ ቫስከስ ጨዋታው ባሰቡት መንገድ እንዳልነበር ከጨዋታው በኋላ ተናግሯል። ጨዋታው ከባድ ነበር ያለው ቫስከስ ጨዋታው ከቁጥጥራችን ውጪ አልነበረም፣ ሆኖም የምፈልገውን ማድረግ ሳንችል ቀርተናል ሲል የተናገረ ሲሆን ተጋጣሚያችን አርሰናል ለመከላከል ነው የመጡት፣ የመጀመሪያ አጋማሽ ምንም አላደረጉም ሲል የገለጹት ቫስከስ በሁለተኛው አጋማሽ የሚያሸነፉትን አጋጣሚ አግኝተዋል ሲልም ነው የተናገረው። ለሽንፈቱ የቡድን አባላት ኃላፊነት መውሰድ እንደሚገባቸው የገለጸው ቫስከስ ማድሪዳውን ያለን ሁሉ በሜዳችን እንደምንሰጥ ያውቃሉ ሲል ለደጋፊዎቹ መልእክትም አስተላልፏል። ቱቦት ኮርቷ አርሰናል ከኛ እየተሻለም ነበር ሲል የሎስ ብላንኮቹ ግብ ጠባቂ ቱቦት ኮርቷ ተናግሯል። ብዙ ኳሶችን ሳናሻገር ነበር፣ ነገር ግን በዚህ አመት ሆሴሉ የለንም ያለው ኮርቷ በሚቀጥሉት ረገድ ከስኬታማ አልነበርንም፣ አርሰናል እየተሻለ ነበር ሲል ነው የተደመጠው። ከኛ በሚሻል ቡድን ነው የተሸነፍ ነው፣ ይህን መቀበል አለብን፣ አርሰናል የተደራጀ ቡድን ነው ሲል ቲቦት ኮርቷ ጨምሮም ተናግሯል። በአሰልጣኝ ካርሎ አንቸሎቲ ምንም ጥርጣሬ የለንም፣ እሱን እንደግፈዋለን ሲል ኮርቷም አያይዞም ነው የተናገረው። የኢንተር ሚላን ተጫዋች የሆነው ላውታሮ ማርቲኔዝ በድጋሚ ለፍጻሜ መድረስ እንፈልጋለን ሲል ተናግሯል። ኢንተር ሚላን ከባየር ሙኒክ አቻ በተለያዩበት ጨዋታ የጨዋታው ኮከብ የተባለው ላውታሮ ማርቲኔዝ ለፍጻሜ መድረስ እንደሚፈልጉ ነው የገለጸው። ማርቲኔዝ በንግግሩም በድጋሚ ለፍጻሜ የመድረስ ከፍተኛ ፍላጎት አለን ሲል ተናግሯል። አክሎም ሁልጊዜም ይህንን ጥንካሬያችን እናሳየንን ካሉበት የጨዋታ መደራረብ ጫና አንጻር ባሳየው ነገር በጣም ኮርቻለሁ ብሏል። ናፖሊ ተስፋ አልቆረጠም፣ በሶስት ውድድር የተለየ ነገር እያሳየን ነው፣ በትልቅ ደረጃ ላይ ነው የምንገኘውም ሲል ላውታሮ ማርቲኔዝ ከትላንትናው ጨዋታ በኋላ ሀሳቡን ሰጥቷል። በደርሶ መልስ ጨዋታ 2 ጎል ማስቆጠር የቻለው ላውታሮ ማርቲኔዝ ማንቸስተር ዩናይትድ አዲስ ግብ ጠባቂ የማስፈረም እንቅስቃሴው ቀጥሏል። የማንቸስተር ዩናይትድ የምልመላ ሂደት ዳይሬክተር ክሪስቶፈር ቪቬል ከኢንትራክት ፍራንክፈርት ዋና ስራ አስኪያጅ ጋር እንደተገናኙ እየተገለጸ ሲሆን ማርከስ ክሮሽ በሳምንት ላይ ውይይት ተደምጠው እንደነበር ነው የተገለጸው። ሁለቱ ክለቦች ለውይይት የተቀመጡት የጀርመኑ ክለብ ግብ ጠባቂ ካዋክ ሳንቶስ ዝውውር ላይ እንደሆነም ነው የተገለጸው። ማንቸስተር ዩናይትድ በ22 ዓመቱ ግብ ጠባቂ ላይ ከወራት በፊት አንስቶ ፍላጎት ማሳየቱ ሲገለጽ ሁኔታዎችን በቅርበት እየተከታተለ እንደሆነ ታማኙ ጋዜጣ ቢልድ አስነብቧል። ማንቸስተር ዩናይትድ የዩሮፓ ሊግ ዋንጫን ካሳካና ለቀጣዩ ዓመት የሻምፒየንስ ሊግ ውድድር ማለፍ ከቻለ 85.5 ሚሊዮን ፓውንድ ገቢ የሚያገኝ ይሆናል። ይህንም የሚያሳካ ከሆነ በሚቀጥለው የክረምት የዝውውር መስኮት ጥሩ እንቅስቃሴ ሊያደርግ እንደሚችልና ምናልባትም ለአሰልጣኝ ሩበን አሞሪም ጥሩ እድል ሊፈጥር ይችላል። ይህንም ተከትሎ
ማንቸስተር ዩናይትድ በዚሁ የውድድር ላይ ለመቆየት እድሉን የሚሞክር እንደሆነ ነው እየተገለጸ የሚገኘው። ሩበን አሞሪም የራሱን ፍልስፍና ላይ ሞጠኝ ስለማለቱ ሀሳቡን ሰጥቷል። አንዳንድ ጊዜ ሰዎች የሚያዩት 3 ተከላካይ ማሰለፌን ብቻ ነው፣ እኔ ግን እንደዚህ ብዙ ነገሮችን ለመቋቋም እየሞከርኩ ነው ያለሁት ሲል ሀሳቡን ሰጥቷል። ጫና የምፈጥርበት ፕሬስ የምናደርግበት መንገድ ለመቀየርና አሁን ካሉን ተጫዋቾች ጋር ለመላመድ እየሞከርኩ ነው፣ በቃ ለመሞከር ነው የጊዜ እየለንም ሲል የገለጸ ሲሆን አሰልጣኝ ሩበን አሞሪም በዚህ የውድድር ዓመት ላሉን ጥቂት አዎንታዊ ነገሮች ሌኒ ዩሮ እየተሻሻለ ያለበት መንገድ ለኛ በጣም አስፈላጊ ነው። ገና በ18 ዓመታቸው መጥተው በዚህ ቡድን እየተጫወቱ ያሉ እንደና አይደን ሃይቨን ያሉ ተጫዋቾች አሉን። ወደፊት የተሻለ እንደሚሆኑ የሚረዱ ጥያቄዎች እንዲሁም ደግሞ ተጫዋቾች መጠን ኑራቸው እርግጥ ነው። እውነቱን እነጋገር ከተባለ የሊግ ደረጃችን ማሻሻል እንፈልጋለን። ነገር ግን አንዱን መምረጥ ቢኖርብን ዋንጫዎችን ማለትም ዩሮፓ ሊጉን ማሸነፍ ይኖርብናል። ይህን ነገር ለማሳካትም እንሰራለን ሲል አሰልጣኙ ተናግሯል። ሩበን አሞሪም በቀጣዩ ሲዝን አላማ ምንድነው ተብለው ሲጠየቅ የመጀመሪያ የሊግ ጨዋታን ማሸነፍ ነው የምፈልገው ሲል በቅድሚያም ተናግሯል። ማንቸስተር ዩናይትድ ወደ ጀርመን ተጉዞ ተጫዋቾችን ተመልክቷል። የማንቸስተር ዩናይትድ የመልማይ ኃላፊ የሆነው ክሪስቶፈር ቬቬል ባለፈው ሳምንት ወደ ጀርመን ተጉዞም ነበር። ክሪስቶፈር ቬቬል በጀርመን ቆይታው ሊጉ ከተጀመረ 29ኛ ሳምንት ላይ ያስቆጠረውን የጀርመን ቡንደስሊጋ ጨዋታዎችን ለማየትም ታድሞ ነበር። ስቱትጋርት ከቨርደር ብሬመን ጋር እንዲሁም ደግሞ አርቢ ሌፕዚግ ከወልፍስበርግ ጋር ያደረጉትን ጨዋታ መመልከትም ችሏል። ክሪስቶፈር ቬቬል በአርቢ ሌፕዚግ የሚገኙትን ወጣት ድንቅ ተስፋ ያላቸውን ተጫዋቾች በቅርበት ለመመልከት ፈልጎም ነበር። እናም ስሎቫኒያውን የ21 ዓመት ወጣት የመሃል አጥቂ የሆነው ቤንጃሚን ሴስኮ በቅርበት እየተከታተለው እንደሆነ ነው ቢልድ እያስነበበው። ኬቨን ዴብሩይነ ሊሄድ ይችላልም ነው እየተባለ የሚገኘው። ቤልጂየማዊው የአማካይ ስፍራ ተጫዋች የሆነው ኬቨን ዴብሩይነ በውድድር ዘመኑ መጨረሻ ከማንቸስተር ሲቲ ጋር ይለያያል። አሁን ላይ 4 የአሜሪካ ሜጀር ሊግ ሶከር ክለቦች ኬቨን ዴብሩይነን ለማስፈረም ፍላጎት ማሳየታቸው ዘ አትሌቲክስ አስነብቧል። ኬቨን ዴብሩይነ ለማስፈረም ፍላጎት ያሳዩት ኢንተር ሚላን፣ ዲሲ ዩናይትድ፣ ቺካጎ ፋየር እንዲሁም ደግሞ ኒውዮርክ ሲቲ መሆናቸው ነው እየተዘገበው። አሁን ላይ አራቱም ክለቦች ኬቨን ዴብሩይነን ወደ ስብስባቸው ለመቀላቀል ንግግር መጀመራቸው እየተገለጸም ይገኛል። ኔይማር ጁኒየር በድጋሚ ጉዳት አጋጠመው። ብራዚላዊ የሳንቶስ የመስመር ተጫዋች የሆነው ኔይማር ጁኒየር በትላንትናው ዕለት በድጋሚ አዲስ ጉዳት እንዳጋጠመው ተገልጿል። ኔይማር ትላንት ሌሊት ክለቡ ሳንቶስ የሊግ ጨዋታውን ባሸነፈበት ጨዋታ በመጀመሪያ አጋማሽ ተቀይሮ ለመውጣትም ተገዷል። በተደጋጋሚ ጉዳቶች ምክንያት ሲቸገር የቆየው ኔይማር ጁኒየር አሁንም የጡንቻ ጉዳት እንዳጋጠመው ነው የተገለጸው።